Bruno Fernandes. ብሩኖ ሚጌል ፈርናንዴዝ ዛሬ ላይ የማንቸስተር ዩናይትድ ካፒቴን ነው። የቡድኑ አእምሮ፣ የጨዋታው መሪ እናም የክለቡ ፊት አውራሪ ነው። ግን ይህ ስኬት በቀላሉ አልመጣም። የብሩኖ ታሪክ የመተው የመመለስና የራስ መተማመን ታሪክ ነው። እስከ መጨረሻው አብራችሁን ከቆያችሁ እንደተለመደው የብሩኖ ታሪክ ምን እንደሚያስተምረን እንነግራችኋለን። ወደ ልጅነቱ እንመለስ። ሕፃንነቱ ወደ ፖርቹጋል መንደር ይወስድናል። ብሩኖ ፈርናንዴዝ በ1994 በፖርቹጋል ውስጥ በማያ በተባለች ከተማ ተወለደ። እንደ ብዙ ፖርቹጋላውያን ሕፃናት ኳስ ሕይወቱ ነበር። እሱ ከመጀመሪያው ቀን ጀምሮ የተለየ ነበር። ፍጥነት አልነበረውም፣ ኃይሉም የደከመ ነበር። ነገር ግን ኳሱን በአእምሮ ነበር የሚጫወተው። ወደ ጣሊያን አስቸጋሪ ውሳኔ። ብሩኖ በትንሽ ዕድሜው ወደ ጣሊያን አመራ። ከቤተሰቡ ራቀ። ቋንቋው ማያውቅም፣ ባህሉም አዲስ ነበር። በጣሊያን መማራት ጀመረ። ከዚያም ዩድነስን ተቀላቀለ። ግን ሴሪያው ከባድ ነበር ለሱ። አብዛኛውን ጊዜ የሚያሳልፈው በቤንች ነበር። ብዙ ተጫዋቾች ቤንች ላይ ሲቀመጡ ያደነዝዛቸዋል። ብሩኖ ግን እንደ ሌሎቹ አልሆነም። ቀን ከማታ ይሰራል፣ ይለፋል። በትሬኒንግ ሜዳም አይቀርም ነበር። ህልሙም ትልቅ ነበርና ሳይታክት ይሰራ ነበር። የእግር ኳስ ቴክኒኩም ፍጥነቱም እና ቀልጥፍናውም እየዳበረ መጣ። መውደቁ። ሳምፕዶሪያ ላይ ብሩኖ እድል አገኘ፣ ግን አንድ ነገር ጎደለው፣ ኮንፊደንስ። ብሩኖ ፍጥነትና ቅልጥፍናው ላይ ሲሰራ የእግር ኳስ አንዱ አካል የሆነው ሳይኮሎጂውን ረሳ። እርሱ ተስጦ አለው፣ ግን ራሱን ለአውሮፓ ክለቦች አላዘጋጀውም ነበር። በዚህ ጊዜ ብሩኖ ታላቅ ተጫዋች አይሆንም የሚሉ በርካታ ሰዎች ነበሩ። መመለስ። ብሩኖ ወደ ፖርቹጋል ተመለሰ። ብዙ ሰዎች እንደ ውድቀት አይተውት ነበር። በቃ ይሄ ልጅ ተስፋ የለውም ማለት ጀመሩ። ነገር ግን ልጁ ተስፋ የሚቆርጥ ልጅ አይደለም። ስፖርቲንግ ሊዝበን በነፃ ተቀላቀለ። ስፖርቲንግ ከሄደ በኋላ አብዛኛው ችግሮቹ እየተቀረፈ መጣ። ጎል፣ አሲስት፣ መሪነቱ በአጠቃላይ ወደ ፕሮፌሽናልነቱ መመለስ ጀመረ። ከሚድፊልድ ቦታው ወደ ስትራይከር ተቀየረ። የክለቡ ካፒቴንም ሆነ። ብሩኖ በአስደናቂ ሁኔታ ይመራ ጀመረ። ክለቡም አስደናቂ ጊዜ ከሱ ጋር ማሳለፍ ጀመረ። ከዚህ ሰዓት ጀምሮ የአውሮፓ ክለቦች አይን ውስጥ እየገባው ብሩኖ ስታተሱ፣ ጎሉ፣ ከሚድፊልድ አሲስቱ፣ ቢግ ጌም ሜንታሊቲው ሁሉም ነገር ያሟላ ነበር። አብዛኛው ክለብ እሱን ለመግዛት ሲሯሯጥ አንድ ክለብ በእጁ አስገባው፣ ማንቸስተር ዩናይትድ። 2020 ላይ ብሩኖ ፈርናንዴዝ ወደ ማንቸስተር መጣ። እሱ በመጣበት ሰዓት ቡድኑ ተበታትኖ ኮንፊደንስ ዝቅ ብሎ ነበር። ብሩኖ ግን ደርሶ ሁሉንም ነገር ቀየረው። የክለቡ ቁልፍ ተጫዋች ሆነ። ጎል፣ አሲስት፣ ሊደርሺፕ። ማንቸስተር ያለ ብሩኖ፣ ማንቸስተር ከብሩኖ ሁለት የተለያዩ ቡድኖች ሆኑ። ካፒቴንነቱን እንዴት አገኘ? እንደነገርኳችሁ ብሩኖ ለማንቸስተር ቁልፍ ተጫዋች ሆነ። እናም ያኔ ደግሞ ካፒቴኑ ሃሪ ማጓየር ነበር። ያኔ እንደምታስታውሱት ማጓየር አቋሙ የወረደበት ሰዓት ነበር። እናም ብሩኖ የክለቡ መሪ ስለነበር የካፒቴንነቱን ማዕረግ አገኘ። ካፒቴንነቱን አግኝቶ አልተለወጠም ነበር። እንደውም ቡድኑን በተቻለው አቅም ማገዝ ጀመረ። የቡድኑ አቋም ሲወርድ የእሱ አቋም ግን አይወርድም ነበር። የግል ህይወቱ ምን ይመስላል የሚለውን ስንመለከት ላይክ ሀሳብ አስተያየታችሁን ኮመንት ላይ ማስፈራችሁ እንዳትረሱ። ብሩኖ ፈርናንዴዝ በሜዳ ላይ እጅግ የሚነጋገር የሚመራ የሚጮህ ተጫዋች ነው። ግን ከሜዳ ውጪ ፈጣን ሰው አይደለም። ጸጥ ያለ ነው። ቤተሰብን የሚወድ ተግባራዊ ሰው ነው። ቤተሰብና ትዳሩ ምን ይመስላል? ብሩኖ ከሚስቱ አና ፒያኖ ጋር ከወጣትነት ጀምሮ የሚተዋወቅ ነው። ከእግር ኳስ በፊትም አብረው በአንድ ትምህርት ቤት ይማሩ ነበር። አንድ ጊዜ ብሩኖ እግር ኳስን ሊተው ሲፈልግ አና እንዲህ ብላው ነበር፣ አታቁም፣ አንተ ይህን ለመሆን ተፈጥረሃልና አታቁም ብላው ነበር። ዛሬ ብሩኖ የደረሰበት ቦታ የቤተሰቡ ያለ ድጋፍ አይሆንም ነበር። አባትነቱን ስንመለከት ሁለት ልጆች አሉት። እሱ ራሱን በመጀመሪያ አባት ከዚያ ተጫዋች እንደሚያይ ብዙ ጊዜ ተናግሯል። ከጣው በኋላ ከልጆቹ ጋር ሲጫወት ወይም ሲስቅ ብዙ ጊዜ በማህበራዊ ሚዲያ ይታያል። ብሩኖ ፈርናንዴዝ ብዙ ፓርቲ ወይም ሌጀር ላይፍ ስታይል አይወድም። ቤተሰብ፣ ትሬኒንግ፣ ሬስት እነዚህ ናቸው የእሱ ቀን ተቀን ህይወት። ይህ ነው ለረጅም ጊዜ ለፕሮፌሽናልነት ያበቃው። ፈርናንዴዝ በፖርቹጋልና በዩኬ ለህፃናትና ለተቸገሩ ሰዎች ድጋፍ ያደርጋል። እርዳታውን በዝምታ ያደርጋል። መናገር አይወድም። በመጨረሻም ከታሪኩ ምን እንደምንማር ልንገራችሁ። የብሩኖ ታሪክ አንድ ነገር ያስተምራል። አንድ ጊዜ መመለስ መውደቅ አይደለም። ተስፋ ለመቁረጥ ስንመለከት ብዙ ጊዜ ከብዙ ቡድኖች ተባሯል። ነገር ግን ተመልሶ እንደገና ተጫወተ። እንደገናም ቢባረር ተስፋ ባለመቁረጡ መሪ ሆኖ ጎሎች ላይ ጎል፣ አሲስቶች ላይ አሲስት በማድረግ በማንቸስተር ታሪክ 200 የጎል ተሳትፎ ላይ መድረስ ችሏል። ብሩኖ በሜዳው ላይ መሪ ነው። ከሜዳው ውጪ ግን የቤተሰብ ሰው ነው። ይህ
በሁለት ጎን የተለያየ ያደርጓል። በአጠቃላይ የብሩኖ ፈርናንዴዝ ታሪክ ይህን ይመስላል። ሀሳብ አስተያየታችሁን ኮመንት ላይ ማስፈራችሁን እንዳትረሱ እያልን እዚህ ጋር እንሰናበታችኋለን።